የሄርሜላ ቤተሰቦች ትላንትና ምን እያሉ ነበረ መሰላችሁ? ቀጥታ ላይቭ ላይ ማለት ነው። ሄርሜላና ዳኒን እያቀነባበርን እንለቃለን። ከዚህ በኋላ ሁላችሁም ዩቱብ ከፍታችሁ ስሩ። ሄርሜላና ዳኒ አብሮ ነው መሆን ያለባቸው። ያው አጭር ቢሆንም ቁርፉር ቢሆንም ኮሮሪማ ቢሆንም አብሮ ይሄዳሉ። አብርሃምን ግርማ ሞገስ ኖሮት ምን አመጣ ሴቶችን እየቀያየረ ልጃችን አቃጠለብን እንጂ ብለዋል። እንግዲህ ያው ከዳኒ ጋር ማሰባቸው ጥሩ ነው። አንድ ላይ ይሄዳሉ እና አንድ ላይ ይሄዳሉ። የምር አንድ ላይ መሆናቸው ጥሩ ነው። እና ዛሬ ደግሞ ዳኒ እንግዲህ ያው ይቺ ማነች የአዶንያ ፍቅረኛ የነበረችው ስሟ ማን ነበረ? ስሟን ጥቀሱልኝ ኮመንት ላይ ማለት ነው። እኔ ስለማልከታተላት ስሟን አላውቅም፣ ይቅርታ አድርጉልኝ። እና እሷ ላይ ቀርቦ እንኳን ደስ አለሽ እያላት ነበረ። እና በዚህ አጋጣሚ ትላንትና ያወሩትን ነገር ለምን አልነግራችሁም? ካልሰማችሁ ለምን አላደርስላችሁም ብዬ ነው የመጣሁት። እና ትላንትና እንደዛ ሲሉ ነበር። እነዚህ ደጋፊ አይደሉም፣ እውነተኛ ፍቅር የላቸውም ለሄርሜላ ማለት ነው። በ3 ቪዲዮ እንደዚህ የሆኑት የሩትዬ እህቶች እኮ 1 አመት ከ3 ወር ከዛ በላይ ማለት ነው ከጎኗ ነበሩ። ያ ሁሉ ነገር ሲሰራ፣ ያ ሁሉ ታሪክ ሲሰራ አንድ ቀን ሩትዬ ላይ ተቀይሮ አያውቁም። አንድ ቀን ማለት ነው። እነዛ ግን ደጋፊ አይደሉም። በቃ ዝም ብሎ አይደለ አንዴ እዚህ ወደዛ የሚገለባበት ሰው እንደዛ ናቸውና፣ ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ትላንትና አይታችኋል ሁላችሁም የሄርሜላ ደጋፊዎች ሲናገሩ ነበር፣ በአንዴ ሲገለብጡ ነበር፣ አብርሃም ሲገለብጡት ነበርና እነዚህ ደጋፊ አይደሉም፣ ጥቅም ፈላጊ ናቸው። ዝም ብሎ አላ ለጊዜ ዝም ብሎ አስመሳዮች ማለት ነው። የሄርሜላ ደጋፊ ልሁን ብቻ በአፍ ብቻ ማለት ነው። ከልባቸው አይወዷትም። ከልባቸው ቢወዷት ኖሮ ትላንትና በአንድ የተነስቶ ከዳኒ ጋር ትሁን፣ በቃ አብርሃም አያስፈልጋትም፣ አብርሃም ከህይወቱ አይውጣ፣ ይሄ ሽልጥጥ ብሎ በአንድ አይሳደቡም ነበር። አብርሃም የሚወዱት ቢሆን ወይም ሄርሜላና አብርሃምን አንድ ላይ እንዲሆኑ የሚፈልጉ ቢሆን ማለት ነው። የሩቲ ጌቶች ግን እድሜ ልካቸውን ሩትዬን ካወቁ ጀምረው አብርሃምና ሩቲ አብሮ እንዲሆኑ የሚፈልጉት በሙሉ አንድ ቀን አብርሃምን ገልብጦት አያውቁም። አንድ ነገር እንትን ብሎ አያውቅም። ሩትዬ እንኳን ስታጠፋ ጥፋት ነው ይሄ ከዚህ ተመለሺ ይሏታል እንጂ መጥፎ ቃላትን ተናግሮ አያውቁም። እና ፍቅር ማለት እንደነሱ ነው። ፍቅር ማለት እንደ ሩትዬ እህቶች ናቸው። እንደ የሩትዬ እህቶች የሚመስል ግን ከዚህ በኋላ ይገኛል ብዬ አላስብም። ከዚህ በፊትም ተገኝተው አያውቅም። እና ፈጣሪ እድሜና ጤና ይስጣችሁ። ከዚህ በላይ ፍቅራችሁ ጭምር ያደርግላችሁ። እና ሌላ ምንም አደላችሁ። ማርያም እናንተ ትለያላችሁ፣ በጣም ትለያላችሁ።